ማርያም ዛሬ ፈጣሪን የወለደችበት ቀን ነው። እባካችሁ እንደው በእግዚአብሔር ብያችኋለሁ። እንደው በእግዚአብሔር እርዱኝ። ማርያም ለምን አላከችልሽም ዶላር? ዛሬ ይሄን ወሬ ደግሞ ይቻ አማራ ደግሞ ይሄን ወሬ ደግሞ ለምደሻል። ወሬኛ ማርያም በበሽታ አትጨክኑ። ተው ወገኖቼ፣ ተው አማራ የተባላችሁ ወገኖቼ፣ እንደው ምንድነው ከፍቶ እንደዚህ ያስጨነቀናችሁ? አሁን እኔ እንደዚህ ብዬ እያለቀስኩ ሞጣም ስንት ቀን ነው አሁን ስለኔ የሚነግራችሁ ያለ፣ ግን አንድ ቀን እንኳን ያቺ ልጅ ከየት ደረሰች አትሉኝም። አሁን በባለፈው ሞጣ አካውንት ስንት ነው ተናገሪ። እሺ አካውንት 1000 እናውጣት። በጣም ማህፀኗ የሚገርማችሁ ንገሪያቸው፣ ደም እንደሚፈስሽ የማህፀን ካንሰር ከዚህ በፊት ኦፕሬሽን ተደርገሽ አሁን መሽናት እንደማቺ ደም ከፍተኛ ፍሰት እንዳለሽ ንገሪያቸው። ስንት ተልተሎ ነው የሚመጣው። በጣም ታምሜያለሁ። እግዚአብሔርን አታምኑም። እመቤቴ ነው ማርያምን ነው የምላችሁ። በጣም ታምሜያለሁ። እባካችሁ በፈጠራችሁ 1000 እሺ 61 73 እሺ 58 7 አጸደ ጎበዜ የባለፈው ሞጣዬ የባለፈዎች ልጆች አንድ ሰው ብቻ ነው የላከልኝ። 2 ቀን አስገብተህ ነበርና አንድ ሰው ብቻ ነው የላከልኝ፣ አንድ ልጅ ማለት ነው። ሌሎች የተቀሩት እንግዲህ አልተመቻቸው ሆነ ይሆናል አላውቅም። ብቻ ያስገባ ሰው አንድ ብቻ ነው ያስገባ። ሞጣዬ ስንት ብር አስገባልኝ? 1000 እንትን 15000 ስንት ነበረ? እና ጥሩ ነው 15000። ከዚያ በፊትስ መች ነበረሽ? 15000 ከሰጠ ማመስገን እኮ እኔ እኮ አመስግኛለሁ። ኧረ አይደለም እኮ አንድ ሰው ነው ለማለት ያልኩተኝ። ሌሎች እንትን ያሉት ቃል የገቡት አላስገቡም ብዬ ነው እንጂ ኧረ ጎጃም ልጅ ናት። ይቅርታ እንደሚውት አድርጊ። አማራ ልጅ ናት፣ ጎጃም ልጅ ናት። የፈለገ ጊዮን አማራ። በዚህ ደረጃ ደግሞ አንጨካከን። ካሳ የምትባል ሞጣ ውሸቷን ነው የምትባል። አንተ ደንቆሮ አጋሜ ናውጣ አንተ ሌባ ልጅ ተደሰትክ አይደል? አጋሜ ጋላና አጋሜ አሁን እየተደሰተ ነው። አማራ ለምን ማየት ነበረብን ብለዋል። ይሄን ያደረጉት አሁን ትረዳ። $100 $50 ስጧት። አካውንቷን ልድገምላችሁ። 1000 ጻፉት። ኑር ሁላችሁም ብሪጅስቶን አንዴ ሁላችሁም ያዙት። የምትረዱ ሰዎች በአገር ውስጥም በውጭ ሀገር ያላችሁ አሁኑን እችነታችን እንርዳትና አውሮፓ ትሻገር። ሊቢያ መታከም አችልም። ቤቱ ክራይ ውድ ነው። ይሄን የምትኖርበት ቤት ተመልከቱ። በጣም ውድ ነው። የምትበላው የላትም። እናት አባቷን አሳልፋለሁ ብላ ነው ሄደች። ይሄ ሁሉ የምን ውጤት ነው? አማራን ሆን ተብሎ መሬቱን ነጠቁት። ደርግ መሬት ላራሽ ብሎ ወሰደ። ወያኔስ በመንግስት አደረገው። መሬትን የከተማ ቦታዎች ተወሰዱብን። ለ50 ዓመት እየተጨፈጨፍን ነው። እኛ ግን ቤተክርስቲያን እናሰፋለን፣ መስጊድ እናሰፋለን። ትምህርት ቤትና እውቀት አላሰፋንም። ስልጣን ለመያዝ እየተዋጋን አይደለም። ለዚያች ሀገር ሲዋጋ ሲደማ ሲያርስ ሲያበላ የነበረው አማራ እየተበተነ ነው። አማራ ሁላችሁንም ጠይቃችሁ ከ$10 እስከ $20 እስከ $50 እስከ 100 500 እርዷት። ከዚያስ ወዴት እንላካት? አውሮፓ ትግባ። አውሮፓ ወረቀቷ እንዳገኘች ያሳክሟታል። ካንሰር፣ ማህፀን ካንሰር ይድናል። ሰርጀሪ ትደረጋለች፣ መድኃኒት ታገኛለች። በልጋና ነው ምናምን የሚባል እየሳክ ነው እያለቀስ ሞጆ የምትለቅሰው። በዚህ የአማራ ሰው ቆቃ እዚህ ውስጥ የሚስቅ ካገኘው ፊት ለፊት ባላገኘህ እኳ በብሎክ ሸኛለሁ። ያዙ ልንገራችሁ። 1000 61 73 587 ስተት ከሆነ አስቁሚ። የሰማሽ ከሆነ 1000 61 73 587 ትክክል ነው። በጣም ጥሩ ጻፉት። ብሪጅስቶን ቶልቶሎ 1000 61 37 587 1000 61 73 587 ፈጣሪ ማሪሽ አትበል። ፈጣሪ የሚምራት ገንዘብ ስትሰጥ ሐኪም ሲያያት ፈጣሪ የሚምራት ወደ አውሮፓ ሄዳ ነጮች ሲረዷት ሲያክሟት በስደት ደግሞ ረጅም ዓመት ነው የተቀመጠችው።
አሁን እቺን አማራ ያረዳውን አንተ አማራ ነኝ ማለት አይደብራችሁ? ኦሮሞዎች እንዴት እንደሚሳለቁብን ሻቢያዎች። እነሱ እኮ ሰው ሆነው ዛሬ ስልጣን ይዘው ሲለምን አማራ ማየት አለብን አሉ፣ አደረጉት። የት አባትክ ሆዳም ዲያስፖራ ኖሞር እያልክ አብይ አህመድን ሰቅለው ቁጭ አልክ። በቃ ይሄ ነበር የተፈለገው። 106173 587 በቁጥር አስቀምጡት፣ በቁጥር አስቀምጡት። 106173 587 ልክ አይደለም የሚል ሰው አለ። ትክክል ነው የምናገረው? ትክክል ነው። ሞጣ በጣም ትክክል ነው እየተባለ ነው። አጸደ ጎበዜ ነው የሚለው በእህቷ ነው። አሁን ገንዘብ ይግባ ይገባ እኮ አናውቅም እኮ። አንቺ ባንኩ አካውንት ያለ ኢትዮጵያ አንቺ እዚህ ነሽ። ግን እኮ ልጅቷ ትነግረኛለች፣ ሁሌ እየነገር ታወራኛለች እኮ ሞጣዬ፣ ሁሌ ነው የምታወቀው። ኢትዮጵያ ያለ ሰው ተረቧል። እባክሽ አንቺ ምት ቢሆን ሲሽሎን ኬር ስላንቺ ገና እየተረዳች ሙታ ቤት በይ እባክሽ። አቁስ አቁም ይወጣዋለሁ። አንቺ እህት ባናቷ ትዘግዘግ ሌባ በያት አትነግርሽም። በራስሽ የምታየው ኦንላይን ላይ የባንክ አካውንት ሲል ኦንላይን ክፈች፣ ኮምፒውተር ላይ ሲገባ ሲወጣ ማየት አለብሽ። አፕሊኬሽን አለ ያንጫኝ። እህትና አባት እህትና እናት አትመኝ። ዛሬ ልጆች አባቶቻቸውን እየገደሉ ነው። ዛሬ ልጆች እናታቸውን እየገደሉ ነው። እንኳን ያንቺ እህት ገንዘብ ካገኘች ማታ ቁርጧን እየበላች ቂጧን አፈንድዳ ነው ስደንስ የምታረው። እኔ እኮ ስለማውቅ ነው አይሞታትም። እኔ ስለማውቀው ማንም እኔ የምሸፋፍነው ነገር የለም። እህትሽ አትታመንም። እህትሽ አትታመንም። አይደለም ለኔ እየታመመ ታመመ። እኔ እኮ ከዚህ በፊት ገንዘብ ልኬ አፈንድዳ ቦሌ ላይ ስትጨፍር የምታደርግ ሆኖ ነው የተገኘው። እህቷ አውሮፓ ወድቃ ሜዳ ላይ ገንዘብ አዋጠን፣ እሷ ግን ስትጠጣበት የተያዘች። ስለዚህ አንቺ ልጅ ይሄ እቺ ተወኛለሽ ብዬ አስቤ አይደለም። ማመን የለብሽም። አማራ እዚህ ውስጥ ያላችሁ ሰዎች አትመኑ። ማመን እግዚአብሔር ብቻ። አልማይቲ ጋድ አልማይቲ ግረ ታምነዋል። የሰው ልጅ አይታመንም። ዘመኑ ከፍቷል። ለምን በሉኝ፣ ሆን ብለው እኮ አይደለም። ረሃብ ገብቷል። አረብ ሀገር ለፍተው 30 ዓመት እኮ ሲመለሱ ቤቱን እኮ ሽጠው አግኝታለች። አዝናለሁ። አበደች። ጸበል ነው ያለችው። ጓደኛዬ ብላ ኮንዶሚኒየም ሲል ምን ሲል ከርሞ ስትመጣ የለም ልጁም የለም ገንዘቡም የለም። እናቷ የሌላ ሰው ቤት የሚስ እያሳየች 12 ዓመት ሸቅላ ስትመለስ በቃ ቤት ሰርች የሚስ ቤትማ ለየው ስትል የለችም እናትየዋ ሰፈር ቀይራ ጠፋች። ስልኳን አጠፋፍታ። እንዲህ አይነት ዘመን ላይ ለምን በሉኝ፣ ወደው አይደለም። ኢትዮጵያ ውስጥ ረሃብ ከፍቷል። እሺ በአንተ በሆነ ነገር አድርገህ በምታውቀው ሰው ወይ ደግሞ እንትን ይበልልኝ። እኔ ምን ላድርግ? እዚህ ውስጥ ያላችሁ ሰዎች አይ እንደሱ አይደለም። እኔ አንቺ እህት ከሃዲናት እያልኩ አይደለም፣ አልተግባባንም። አንቺ ግን አፕሊኬሽኑን ጫኝ፣ የንግድ ባንክ አሰሚው እንደ ለኔ ይገባኝና ባንክ አካውንት ብሎ ሴት አፕ ያርግልሽ እሷ አንድ ሰው ከዚያ ስልክ ላይ ታይዋለሽ። እሺ እሺ፣ እንደዛ ሰው ተርቧል፣ ሰው ተስዷል። እሺ እንደዛ ይቻላል። እሺ ይቀራሉ ልሻል። እባክሽ ትክክል አይደለም። ባንኩን ታያሰካክ ወከረ ስቲቆይ 13 አለን። ተሳስተሻል። እውነታቸውን ነው ጋይስ፣ ልክ አይደለም እያሉ አም ሶሪ ጋይስ። ስጠይቃት ትክክል ነው ትለኛለች። ስለዚህ ጎበዝ፣ እኔ እንዴት ስናገር ክፉ አታርጉኝ። እኔ ለአማራ ብዬ ነው። እናት ልጁን ክዷል እያልኳችሁ እንኳን እህትና እህት ርቦታል ሰው 50 ሺህ ከገባላት እኔ ዛሬ እንደው ምን አለ እንደው 2000 ብር እንኳ ስጋ ቁርጥ ቀበሌ ቤት ሂጅ ልብላ ብላ ታወጣለች። 50 ሺህ ከገባ 48 ነው፣ ምንም ዝቅ አይልም ነው የምትል። 100 ሺህ ከገባላት አይ 1000 ስንት 1024 አራቱ ተረስቶ 1024 61 73 587 ይሄ ነው ትክክሉ። እንደገና ጻፉት። ኖር 1024
61 24 ጨምሩበት ከአንድ ሺህ በኋላ የቀደሙ ትክክል ቁጥር ነው 24 ጨምሩበት ቴንክ ዩ ታይምስ ላይፍ ቴንክ ዩ እየሰማው ልቻል ቴንክ ዩ እነ ብርጅስ ይቅርታ አስተካክሉ እዚህ ጋር አሁን ዲያስፖራዎች እኔ ልለምናችሁ በእግዚአብሔር ስም ባላህ ስም እችነታችንን አውሮፓ ትግባ የሚከፈለው እንደለላ ከፍለን በትንሽ ሽብር 1000-2000 ከፍለን እናስወጣለን የሚወስዱ አሉ በጀልባ በምናምን ይወስዷታል እናስወጣል ፊልና ዘያታከም ለጊዜው ግን የቤት ክራይ አለ ምን አለ ልድገምላችሁ 1024 61 73 587 ነው ንገሪያቸው ሙሉ ፋን ነው የሚል አካውንት ሰላም ሙሉ ፋን ነው ሚውትን አንሳ እሺ እና በምትችሉት እናንተ በሚጠራቀም በእናንተ ከሆነ ቢጠራቀምና ወደዚህ ቢመጣልኝ ደስ ይለኛል እሺ እስኪ አሁን እንረዳታለን አካውንት ወስዳለን የምትሉ 111 ጻፉ አንድ ብላችሁ ጻፉልኝ የእውነት የአማራ ልጆች ለመርዳት አስበናል አካውንቷን ወስዳ ቴንክ ዩ ዲኮ አገናች አረባካች 111 ጻፉ 111 አንድ 3 አሳዩ ቴንክ ዩ ላይፍ ፓክ ቴንክ ዩ ዲኮ አይቻለሁ እስኪ እኛ እንረዳታለን የምትሉ ቴንክ ዩ ከተማ ነው ማለት አለን አስገብቼልሻለሁ እሺ እናቴ አስገብቼልሻለሁ የኔና ስንት ብር አስገባለህ 15 እና ከጓደኞቼ ደግሞ ሰብስቤ አሁን ነገ ከነገ ወዲያ እንትን ነው አመሰግናለሁ እግዚአብሔር ይስጥልኝ ቴንክ ዩ በጣም ይሄ ነው ሙሉ እና አንድ ነገር ተናግሬ ልውጣ ይቅርታ ስራ ላይ ስለሆንኩኝ አንድ ነገር ተናግሬ ልውጣ ሞጣ ሌላም ማስገብቻለሁ እያለ ነው እኔ አማራ ነኝ ይኸውልህ አንድ ነገር ብቻ ተናግሬ ልውጣ 2 ደቂቃ አንተ የፖለቲካ ውሃ ልክ ነህ እባካችሁ እኔ ሞጣ መከታተል ከጀመርኩ 10 አመት ሞልቶኛል በኢትዮጵያ ፖለቲካ ውስጥ የሞታ ያህል ጥራት ያለው የፖለቲካ ተንታኝ የለም ከልቤ ነው ይሄንን የምነግራችሁ እባካችሁ ተከታተሉት ስሙት ነው ብለ ሞጣ ከልብ እንወዳለን እሺ ሙሌ በጣም ወንድማችን ሁሌ በጣም በሳል ሀሳብ ነው የምታቀርበው ሙሌ ደግሞ ዛሬ በጣም አስደስተናል እህትን 15000 ብር ስለሰጣት በጣም አመሰግናለሁ ሌሎቻችሁም እባካችሁ አንድ 3 አንዶችን ጻፉ እኔ ባላህም በእግዚአብሔር በማምነው ለመስጠት በጣም አስቤያለሁ አካውንቷን ወስጃለሁ የምትሉ እስኪ 111 ጻፉልኝ አሁን እናስገባለን አሁን ባይሆን ደግሞ በዚህ 2-3 ቀን ውስጥ እርዷት ግዴላችሁም ኦሮሞዎች አይሳቁብን ጎበዝ ትግሬና ሻቢያዎች እየሳቁብን ነው በጣም ወድቀናል ደቡቦች እየሳቁብን ነው ለምንድን ነው እኛ አንድ መሆን ያቃተን አማራ እኮ በጣም ትልቅ ህዝብ ነበር ጎበዝ አማራ እኮ ሀገር የሰራ ነው አማራ እኮ ይሄን ሁሉ ብሔር አርሶ የሚያበላ እኮ ነው ለዚያች ሀገር እኮ የሞተ ነው በቆረቆር ነው ከተማ በቆረቆር ነው ሀገር ላይ እኮ ነው እየሳደርን ያለ ነው ምን ነካችሁ ቴንክ ዩ 3 አንዶች ጻፉልኝ ቺታችን ሊቢያ ባትሆን እንደው ማረዳት ሊቢያ ነው ያለች ኦሬዲ ተሻግራለች ወዴት ትመለሳለች መመለስ አችልም ዶክመንት አቃጥለው ነው የሚገቡ እባካችሁ እርዷት ካንሰር ደግሞ ማለት ታውቃላችሁ ካንሰር በጣም መጥፎ ህመም ነው አሁን አንድ የገበሬ ወንድሜ ሰሞኑን የብለድ ካንሰር ነው የገደለው የዛሬ 3 ወር ነው 1 ወር ሊሆነው 3 ሳምንት ካንሰር ነው የገደለው ሳያውቅ ደሙ በሙሉ ካንሰር ይዞታል ጥቁር አንበሳ ገባል ዳን ገበሬ ደግሞ ጣጣ የለው ሲወድቅ ብቻ ነው የሚሄደው ገብቷቸዋል ስለዚህ ህዝቡን በዚህ ደረጃ አደህይተውታል አስረበውታል አታልቅሽ ተስፋሽ ደግሞ እግዚአብሔር ነው ቀናበይ ይሄ ሁሉ አማራ እያለ ማልቀስ የለብሽ እንዳታልቅሽ አታልቅሽ በእንትችልና ገባካችሁ ወገኖች ባካችሁ ሳልሞት ኧረ ላኪ ባንኩኝ በፈጣሪ ባካችሁ ወንድሞች ወደ እህቶች ባካችሁ ወገኖች ኧረ በእግዚአብሔር ታብታብ አድርጉ እየቆመ ነው ጋይስ ታብታብ አድርጉ ሊሰማቸዋል
ኔትወርክ አስቸግሯታል። ሴት ልጅ በዚህ ደረጃ አማራ በዚህ ደረጃ ሲያለቅስ ነበር ማየት የምትፈልጉ ዲያስፖራዎች፣ እነ ታማኝ በየነ ተከታዮች፣ የአብይ አህመድ ተከታዮች ጥቁር ድመት ውለዱ። አማራዎች የምትባሉ የተማራችሁ ጥቁር ድመት ውለዱ። እውነተኛውን ፋኖ ሳትደግፉ ውሸታሙን ስታሞግሱ የከረማችሁ ጥቁር ድመት ውለዱ። እዚህ ውስጥ ያላችሁ ገንዘብ እያላችሁ ተሰስታችሁ አማራው ናችሁ። ይችን ድሃ ካረዳችሁ ጥቁር ድመት ብቻ አለ። ልጆቻችሁ ወደ አውሬነት ይቀየሩ። ሌላ ምንም አለም። በእውነት ቀጥል። ማን ነው ከላይ ያለው? አቡሌ ወይ ሞጣይ ቀጥል። አዎ እንግዲህ ዞሮ ያለው እንደዚህ ነው። እኔ እንኳ ገና 8 ቀን ምናምን ከኢትዮጵያ ወደ መዲና የመጣሁት እና ዞሮ እኔ ባለኝ አቅም እንደዚህ አለንም። ለአሁኑ ስራ ምናምን የሚለኝም ሰው ላይ ለማለሁት። ስለዚህ እኔም እንደዚህ ብዬ ከሰው ማንስቼ ምንም ብዬ አስገባላታለሁ። ችግር የለም። በጣም እናመሰግናለን ሁለታችሁንም። አንድ ነገር ምነግራችሁ ላወርዳቸው እነዚህ ወንድሞች በጣም አዝናለሁ። እኔ በጣም አማራን ስለምወድ በቃ የእኛን ሀሳብ መከተል ስላልቻለ ምንሰድበው